ታያል። እሺ እሺ እንቀጥል። ይኸው አቡነ ማትያስ አሁን ከገጽ ስንት እንጀምራለን? ከገጽ 1 እንጀምርና በኋላ ወንጌሉ ላይ ይኸው ገጽ 1 ቆይ አንዴ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ሐዋርያት በሰበሰቧት አንዲት ምዕመን ቤተ ክርስቲያን ያስተማሩትን የአበውን ሃይማኖት መጽሐፍ ደህንነታችን በተገኘበት በጌታችን በኢየሱስ ክርስቶስ አጋዥነት እንጀምራለን። ምን ብለን? አምነን። ሌላ ደግሞ አምነን ማለት እምነት ብቻ ማለት ነው። አምነን ማለት እምነት ብቻ ነው። እዚህ ላይ ሌላ አልጠቀሱም። እናምናለን እንታመናለንም ትላለች ቤተክርስቲያን። አምነን የሚለው ችግር የለውም። እሱ እናምናለን እንታመናለን አምነን ብቻ በእምነት ብቻ አንዴ እኮ ጊዜውን ሰጠኝ። ከተሳሳትኩም ታስተካክላላችሁ። ምን ችግር አለ? ይኸው ጊዜውን ሰጠኝ። የማይመረመር የማይለወጥ ቃል ገጽ 23 አልመስጦ አጊያ ገጽ 23 ምዕራፍ 3 ተመልከቱ። ሃይማኖተ አበው የማይመረመር የማይለወጥ ቃል የሚለወጥን ስጋን ተዋሃደ። መለወጥ ይስማማው የነበረው ስጋን የማይለወጥ አደረገ። ስለዚህ በተዋህደው በመዋቲ አዳም ስጋ ተገለጠ። የማይለወጥ ባህሪ ያለው ቃል የሚለወጥ ባህሪ ባለው ስጋ ሞተ። በፍዳ የተያዙትን በወንጌሉ ምን አላቸው? አዳናቸው። እውነተኛ ትእዛዙ ሰጣቸው። ይኸውም የጌትነቱ ነገር የምትናገር የወንጌል ቃል ነው። ከሰውም የሰይጣንን ቁራኝነት አጠፋ። በጌታችን ሞት ሕይወትን እናገኝ ዘንድ ካለማወቅ እውቀትን ገንዘብ እናደርግ ዘንድ በማታልፍ መንግሥት ለመኖር ከነዋየ አኬት እንንቃ። ሰውም ቢሆን ክርስቶስም የእግዚአብሔር ልጅ ነው። ሥጋዊ ልደትን ለመወለድ የመጣ ቀዳማዊ እርሱ ለመወለድ ከአዳም የተገኘ መዋቲ ሥጋ ነሳ ብሎ ከዛ አንድ ጥቅስ ልንገርና ልጨርስ። ሄሬኖስ ነው እንግዲህ ያለው። ሄሬኖስ ምን አለ? ዛግናጢዎስ ገጽ 37 እንሂድ። ገጽ 37 ስለዚህ የምናምነውን ነገረን። ገጽ 37 ምዕራፍ 11 ነገረን። የጌታን ስራ ነው የነገረን። ቁጥር 4 እኮ የምናምነውን ከዛ መጽሐፍ ቅዱስ ጋር ሳመጣው ይስማማልኛል። ይኸው በመስቀሉ የተሰቀለ ኃጢአትን ይቅር የሚል እርሱ ነው። በመቃብር ያደረ ሙታንን የሚያስነሳ እርሱ ነው። ከመቃብር በአፍ ነው። ከመቃብር ብርሃኑን መግነዙን ትቶ ተነሳ። እርሱ ሐዋርያት ወደ አሉባት በዝግ ደጅ ገብቶ ሰላምን ሰጣቸው ይልና የመጨረሻ ሐዋርያት ይኸው መጣሁልህ ወደ እምነት ሐዋርያት በሰበሰቧት ገጽ 47 ደግሞ ግባ። አሁን የመጨረሻ ገጽ 47 ነው። ወደ እምነት አይደለም 37 ማን ነው ያልከኝ? 37 ዛግናጢዎስ ጻፎ 37 ገጽ 47 ዘዲዮናስዮስ ነው። ዛግናጢዎስ ነው። እኔ ጋ ዛግናጢዎስ ነው። እሱ ያሳየን 37 ዛግናጢዎስ ነው። አሁንም ይኸው አሳየን። አይታይም እኮ ልመጣልህ ነው። አትቀይረው። ዛግናጢዎስ 37 ዛግናጢዎስ አቀርበው እዚህ ጋር እንትን ስላላለ ነው። ይኸው ይታያል። አይታይም። ዛግናጢዎስ
ቆይ እንትኑን ላስተካክለው። እሺ አሁንስ ያው ገጽ 37 38 ላይ ነው ያለው። አቡ 37 ነው የኔ። እሺ 47 አውጣው። ይኸውልህ 47 ዘሰልስቱ ምዕት 47 ዘሰልስቱ ምዕት እሺ 47 ቁጥር 4 ላይ 47 ገጽ 47 ቁጥር 12 ላይ እሺ ይኸው ሐዋርያት በሰበሰቧት ከሁሉ በላይ በምትሆን በአንዲት ቤተ ክርስቲያን እናምናለን። ኃጢአት የሚሰረይባት ጥምቀት አንዲት እንደሆነች እናምናለን ብሎ አስቀምጧል። የሙታን መነሳትም የሚመጣውን የዘላለም ሕይወት በእውነት ተስፋ እናደርጋለን። ምን እንላለን? እናምናለን። እሺ እነሱ እናምናለን ያሉት አንዲት ጥምቀት ምንድን ነች? በቃ አንዲት ያው እዚህ ጋር እዩዋት። ኃጢአት የሚሰረይባት ጥምቀት አንዲት እንደሆነች እናምናለን። ይቺ አንዲቷ ጥምቀት ማቴዎስ እንሂድ እስቲ ማቴዎስ 20 እቺ አንዲት ሐዋርያት በነገራችን ላይ መች ነው የደነገጉት ይህን ድንጋጌ ሐዋርያት? 318 ሊቃውን ተሰብስበው ለቤተ ክርስቲያን 75 አባቶች ናቸው። እዚህ ላይ 318 አይደለም 75 አባቶች ናቸው። ይሄ የኛው ነገረ ክርስቶስ ላይ 75 አባቶች ናቸው። ጉባኤውን አሁን መልክ አሁን ለጠየቀኝ ጥያቄ አንዲት ኃጢአት የሚሰረይባት በቃ እሷን ልንገርህ። እንትን የማትለኝ ከሆነ መቼ ነበረ ንገረኝ እኮ በቃ አሁን ማብራሪያ ልስጥበት። በጣም ጥሩ። ማቴዎስ 20 ቁጥር 22 ግቡ። ሌሎች ሁላችሁም ማቴዎስ 20 ቆይ ከጀምርልኛ መቼ ነበረ? ወደ ማቴዎስ ከመሄዳችን በፊት መች ነበረ ሐዋርያት የደነገጓት አንዲት ጥምቀት መቼ ነበረ? መቼም እየነገርኩ ዘሰልስቱ እያልኩ አነበብኩ። መቼ ነበረ ታውቀዋለህ? አሁን እሱ ምን የዓመተ ምሕረቱ ነው? አታውቀውም? ካላወቅከው ሌላ የዓመተ ምሕረቱን ነው የፈለግከው ወይ? ለአንተ ምንድን ነው ዓመተ ምሕረት የጨነቀ? እውቀቱ አያውቅም ለማለት ነው? የኒቅያ ጉባኤ ጊዜ ነው የደነገጉት። ስንት ዓመተ ምሕረት? 325 በጣም ጥሩ። 325 ላይ በአንዲት ጥምቀት ብለው የተናገሩት የምንን ጥምቀት ነው?